ጤና ይስጥልን እንደምንቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱ ዜናችን ተጀምሯል። ዜናውን እየመራው ዮሐና መኮንን ከመላ ስቱዲዮና የስርጭት ባለሙያዎች ጋር አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። ቀዳሚ ወዳደረግነው ዜና አልፋለሁ። የትግራይ ታጣቂ ኃይል ከሌሎች ሀገራት ጋር ግንኙነት በመጀመር በኢትዮጵያ ሉዓላዊነት ላይ አደጋ መጋረጡን በትግራይ ሰላም ላይ የሚሰሩ አካላት ገለጹ። ቡድኑ በህገ መንግስቱና በፕሪቶሪያው ስምምነት መሰረት ተቀባይነት የሌላቸው የተለያዩ ተግባራትንም እየከወነ ነው ብለዋል። አንዷለም መናን ተጨማሪውን ይዟል። የኢትዮጵያ ህገ መንግስት አንቀጽ 51 የውጭ ግንኙነትና ተያያዥ ጉዳዮች ላይ ብቸኛ የስልጣን ባለቤት የፌዴራል መንግስቱ እንደሆነ ይደነግጋል። የፕሪቶሪያ ስምምነትም ቢሆን መሰል ስልጣኖችን ለፌዴራል መንግስት የሰጠ ነው። ይህና ሌሎች ህጎችን የትግራይ ታጣቂ ኃይል በመጣስ ከሌሎች ሀገራት ጋርም ግንኙነት መጀመሩ የኢትዮጵያን ሉዓላዊነት አደጋ ላይ እንደሚጥል ከአሚኮ ጋር ቆይታ ያደረጉት በትግራይ ሰላም ዙሪያ የሚሰሩት አቶ ዮሐንስ ኃይሉ ተናግረዋል። ሆን ተብሎ ቀይ ባህርን በግብጽ የበላይነት ቁጥጥር ስር ለማድረግ ታስቦ ስለነበረ ቀይ ባህርን ከኢትዮጵያ የመነጠል ስራው የሻዕቢያ የጡት ልጆችና በግማሽ ኤርትራውያን የሆኑ ልጆች ኢትዮጵያ ላይ ኢህአዴግ የሚባለውን ወይም ወያኔ መሩን መንግስት መስርተው ሻዕቢያ ልጆቹን የኢትዮጵያ የመንግስት መዋቅር ቁንጮ ላይ አስቀምጦ ነበረ። የኢትዮጵያ ጥቅም እንዲሁ ሲረገጥ 30 ዓመት ያለፍ ነው። ወደብ ከማጣት ጀምሮ ማለት ነው። የሸኔ ኃይልንና በአማራ ክልል የሚንቀሳቀሱ የተለያየ ዓላማ ያላቸው ነገር ግን በሸኔ ስም የሚጠሩ በዓላማ የማይገናኙ ሰዎችን የማሰባሰቡን ስራ ሻዕቢያ ነው የሰራው። ሻዕቢያ የዓላማ ጓደኛችን ነው ብለው ጠሩና የትግራይን ህፃናት ትግራይ ምድር ላይ መጨረሳቸው አንሷቸው ወደ ጎረቤት ሀገር ወደ ሱዳን የሱዳን የአልቡርሃን ሰራዊት ዩኒፎርም የሱዳን ባንዲራ የለበሱ ወጣቶችን በሚዲያ ማየት ቻለን ማለት ነው። ኢትዮጵያን ሰላም የማይፈልገውን ሻዕቢያንና ጭፍሮቹን ጨምሮ ወደ ሀገር ውስጥ በማስገባትና በማሰባሰብ እንዲሁም አዲስ ቡድኖችን በማደራጀት ኢትዮጵያን የጦር ቀጠና ለማድረግ እየሰራ ነው ይላሉ። እናም የትግራይ ታጣቂ ኃይል ለዚህ የጥፋት ኃይል ዋነኛ እጅ ሆኖ እያገለገለ ነው ብለዋል አቶ ገብረ ኪሮስ። ሻዕቢያ ምንድን ነው የሚፈልገው? ኢትዮጵያ ልትበታትን ነው የሚፈልገው። በቃ እርስ በራሳችን እንድንባላ። እሱ ደግሞ አሁን ህዝቡ ምን ይላል መሰለህ? የኤርትራ ህዝብ እኮ ሊመለስ ይፈልጋል እኮ ባይዘወይ የኤርትራ ህዝብ ፍላጎት አለው። ምክንያቱም ጨቋኝ አፋኝ ስርዓት ነው ያለው እዛ ውስጥ። ኢትዮጵያ መዳከም ነው የሚፈልገው ሻዕቢያ፣ ኢትዮጵያ እንድትበታተን ማለት ነው። እርስ በራሳችን እንድንባላ ነው የሚፈልገው። የፕሪቶሪያ ስምምነት ሙሉ በሙሉ በማፍረስ ታጣቂ ቡድኖችን በማሰልጠንና የጦር መሳሪያዎችን በማሰራጨት ኢትዮጵያን ለማጥቃት ሁነኛና የሚታይ እንቅስቃሴ እያደረገ ነው ሲሉ ይናገራሉ። አንደኛ አማርኛ ይችላሉ፣ ትግርኛ ይችላሉ፣ የኛው ዜጎች ናቸው። እዛ አካባቢ አማጺዎችን በማደራጀት በመንግስት ላይ ነፍጥ እንዲያነሱ የመሳሪያም የማባበያ ገንዘብም በማሰራጨት በተደጋጋሚ ስራዎች እየተሰሩ እንዳለ ግልጽ አደባባይ ላይ የወጣ ነገር ሆኗል። የኢትዮጵያ ሉዓላዊነት የሚያስደፍር የኢትዮጵያ መንግስት እኮ አላት ኢትዮጵያ። ይሄ ኃላፊነት ደግሞ የኢትዮጵያ መንግስት ነው። ስለዚህ በፕሪቶሪያ ስምምነት ደግሞ የተፈራረመው ልክ ነው አፍርሶታል ማለት ነው። ስለዚህ ሁሉም ነው ያፈረሰው። በቃ መጨረሻ ላይም ባይዘወይ 1 2 3 4 እያልን የቆጠርን ነበር። አሁን ደግሞ መጨረሻ ላይ ሄዶ የ2012 የነበረ ምክር ቤት ማለት ነው አሸባሪ ያስባለውን ምክር ቤት አምጥቻለሁ። ስለዚህ ደብረጽዮን በራስ ወጥቶ እኔ ንጉስ ነኝ የትግራይ መንግስት ነኝ ብሎ እኮ መጥቷል። በመሆኑም ይህ አካሄድ የትግራይን ሆነ የኢትዮጵያን ህዝብ ወደ ችግር ውስጥ እየከተተ በመሆኑ ሀይባ ያስፈልገዋል ብለዋል። ኢትዮጵያውያን ልዩነታቸውን በማጥበብ ለችግሮቻቸው መፍትሄ የሚያመጡ ሀሳቦች ላይ በመምከር ብሔራዊ መግባባት ላይ እንዲደረስ የበኩላቸውን እንዲወጡ ተመካካሪዎች ገለጹ። ሐምሌ 8 ቀን መካሄድ ለሚጀምረው ዋናው ሀገራዊ ጉባኤ የሚሳተፉ ከመላ ሀገሪቱ የተውጣጡ ተመካካሪዎች አዲስ አበባ ገብተዋል። ቤተልሔም ሰለሞን ግጭቶችን በዘላቂነት ለመፍታትና ብሔራዊ መግባባት ላይ እንዲደረስ ኢትዮጵያውያን በጋራ ሊመክሩ ጥቂት ቀናት ቀርተውታል። ሐምሌ 8 በይፋ በሚጀምረው ሀገራዊ ምክክር ጉባኤ ለመሳተፍ 4000 ተመካካሪዎች ወደ አዲስ አበባ የገቡ ሲሆን በቆይታቸው የሀገርን አንድነት የሚያጸኑበትና እርስ በርስ የሚተዋወቁበት መርሃ ግብሮች መዘጋጀታቸውን በኢትዮጵያ ሀገራዊ ምክክር ኮሚሽን የክልሎች ከተማ አስተዳደሮችና ዲያስፖራዎች አስተባባሪ ረታ ጊራ ገልጸዋል። ቅድመ ምክክሩ በዋናነት ተሳታፊዎችን የመቀበል በሁለተኛነት አካባቢያቸውን እንዲያውቁ እንዲተዋወቁ የማድረግ በሶስተኛው ስለ ስብሰባው ሂደት
እንዲያውቁና ግንዛቤ አውቀው ወደ ውይይቱ እንዲገቡ ለማድረግ ነው። ሐምሌ 2 እና 3 የሚኖርን ፕሮግራም በተመለከተ ሆስት ያደረገው ከተማ ጋባዥነት ተሳታፊዎች ከተማውን ይጎበኛሉ። በሐምሌ 4፣ 5፣ 6 አጠቃላይ የኦሪንቴሽን ፕሮግራም ይሆናል። ይሄ የሚከናወነው በአድዋና በአራዳ ፓርክ ይሆናል። ያ ለ3 ቀን ይቆያል። ወደ ውይይት ከመግባታቸው በፊት አጠቃላይ ስለ ሂደቱ ግንዛቤ የሚፈጥሩበት ይሆናል ማለት ነው። በጉብኝቱ ሂደት የአድዋ ድል መታሰቢያ ሙዚየም በዋናነት ይጎበኛል። ይሄም ኢትዮጵያውያን ያው አንድ ስንሆን ስንነጋገር አንድ ስንሆን ምን ያህል ድል እንደምናደርግ የሚያሳይ ነው። በዋናነት ሌሎችም የሚጎበኙ ቦታዎች ተካተው የቀይ ሽብር ሙዚየምን በዚህ ጉብኝት ውስጥ ተካቷል። ካልተነጋገርን በሀሳብ ልዩነት ደግሞ ከሄድን ምን ያህል ልንተላለቅ እንደምንችል የሚያሳይ ነው። ዲያስፖራ የዋናው ምክክር ጉባኤ ተሳታፊዎችም ወደ ሀገር ውስጥ መግባት መጀመራቸውን አስተባባሪው ተናግረዋል። እስካሁን የገቡት ዲያስፖራዎች እስከ ዛሬ ጧት ድረስ አዲስ አበባ ደርሰው በጊዮን ሆቴል የሚገኙት በቁጥር 12 ይሆናሉ። ከዱባይ፣ ከአሜሪካ፣ ከእንግሊዝ ከስዊድን የመጡ ናቸው። አብዛኛው የሳውዝ አፍሪካ ተሳታፊዎቻችን በጁላይ 12 የሚገቡ ይሆናል። በረጅም ጊዜ ውስጥ ነው እየገቡ ያሉት ከፍላይት ጋር ተያይዞ። ከተለያዩ ክልሎችና ልዩ ልዩ የማህበረሰብ ክፍሎችን የወከሉ ተመካካሪዎች በበኩላቸው በዋናው ጉባኤ የወከሉትን የማህበረሰብ ድምጽ በማስተጋባት መፍትሄ ለማምጣት እንመክራለን ነው ያሉት። ከትርክት አንጻር፣ ከታሪክ አንጻር፣ ምንድነው ከዚህ ከማንነትና ከወሰን አንጻር አማራ እንደ ህዝብ መቀጠል አቅቶታል ብለን የምናነሳቸው በተለይ በህገ መንግስቱ ላይ የምናነሳቸው ጥያቄዎች አሉ። ፍጹም አብሶሉት የሆነ ስምምነት ላይኖር ይችላል፣ ግን ተቀራራቢ የሆነ እንደ ሀገር ሊያስቀጥለን የሚችል ኢትዮጵያ ወደ ምትፈልገው ሁኔታ ለመሄድ መስማማት የተቀራረበ ነገር ማድረግ ያስፈልጋል። ተነጋግረን ተመካክረን ምንድነው የሚያጣላን ነገር? ልዩነታችን ብሔር ልዩነት ሊኖር ይችላል፣ የቋንቋ ልዩነት ነው። እሱን ቁጭ አድርገን እንደ አንድነት እንደ ኢትዮጵያ እነዚህን ደግሞ እንዴት አድርገን ነው የምንፈታው? ይሄንን ነው የምናዳብረው ማለት ነው። እንደ ዜጎች አንድ ላይ ተቀምጠው ያላቸውን ችግሮች ያላቸው ልዩነቶች በአንድ ላይ አምጥተው አትሊስት ኮምፕሮማይዝ በሚሆንበት ሁኔታ ለመፍጠር ነው የተዘጋጀው። ኮሚሽኑ ዛሬ ወደ አዲስ አበባ የገቡ ተመካካሪዎችን በመቀበል ሲቪል ሰርቪስ ዩኒቨርሲቲን ጨምሮ ወደ የተዘጋጀላቸው ማረፊያዎች እንዲገቡ ያደረገ ሲሆን ዋናው ጉባኤ ሐምሌ 8 ቀን በአዲስ ኮንቬንሽን ሴንተር ይጀምራል ተብሎም ይጠበቃል። የቱሪስት መዳረሻዎችን በማልማት እንዲሁም ቅርሶችን በመጠገንና በመመዝገብ ረገድ ውጤታማ ስራ ማከናወኑን የደብረ ብርሃን ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ አስታወቀ። በቱሪዝም ዘርፍ ከተቀመጡ ግቦች መካከል 98 በመቶ ማሳካት ተችሏል ብሏል መምሪያው። ብርቱካን ማሞ ተጨማሪ ዘገባ አላት። የደብረ ብርሃን ከተማ ለኮንፈረንስ ቱሪዝም ተመራጭ እንድትሆን አገልግሎት ሰጪ ተቋማት በተለይ ደረጃቸውን የጠበቁ ሆቴሎች ያስፈልጋሉ። በ2018 በጀት ዓመትም ባለኮከብ ሆቴልን ጨምሮ ደረጃቸውን የጠበቁ ሆቴሎች ተገንብተው እንዲመረቁ ተደርገዋል። እነዚህ ሆቴሎች ለሆቴል ቱሪዝሙ ትልቅ አበርክቶ አላቸው ብለዋል የደብረ ብርሃን ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ተክለ ዮሐንስ ኃይለ ጊዮርጊስ። በቱሪዝም ልማት የመጀመሪያው በጣም ከፍ ያለ የምንለው የሆቴል ቱሪዝም አገልግሎትን ማዘመን፣ ቀጥሎ ደግሞ ማልማት ብለን በሁለት መንገድ ማየት እንችላለን። የሆቴል ቱሪዝም አገልግሎትን ከማዘመን አኳያ በዚህ ዓመት በከተማችን ባለኮከብ ሆቴል ተመርቋል። በመካከለኛ ደረጃ ሌሎችም ቢሆን ከ8 ያላነሱ ሆቴሎችን በዚህ ዓመት አስመርቀናል። እነሱም ቢሆኑ በሆቴል አገልግሎት ዘርፍ የተሻለ መስተንግዶ፣ የተሻለ የእንግዳ አቀባበል ስርዓት፣ በመቀጠል በሆቴል ስታንዳርድ ረገድ የሚጠበቅባቸውን በማድረግ በከተማችን በአጠቃላይ የሆቴል አገልግሎት እየዘመነና እያደገ እንዲመጣ ማድረግ ተችሏል። ይሄ በአመቱ አይነተኛ የሚባል ለውጥ ነው፣ ከወትሮ የተለየ። የቱሪስት መዳረሻ ስፍራዎችን በማልማት ቅርሶችን በመጠበቅና በመመዝገብ ታሪካዊ ስፍራዎችን በማስተዋወቅ የቱሪዝም አቅሙን በመለየትና በማተኮር ሰፊ ስራዎች በአመቱ ተሰርተዋል። የእቅዳችን 98 በመቶ ማሳካት ችለናልም ብለዋል። በተቋማችን 47 ግቦችን አቅደናል። በዚህ አመት በቱሪዝም ዘርፍ የምንሰራቸው ከዚህ ውስጥ 46 የሚሆኑትን ግቦች አጠናቀናል። በስኬት ረገድ በአመቱ ከተቀመጠው ዋና ዋና ግቦች አኳያ በጣም ውጤታማ ነን ብሎ መውሰድ ይቻላል። ከዚህ አንጻር ኦልሞስት 98% የእቅዳችንን ማሳካት ችለናል እንደ ተቋም በዚህ አመት በቱሪዝም እንቅስቃሴ። አሁን ካለን ኢነርጂ በላይ ትልቅ በጀት ይዞ ማልማት ያስፈልገናል። በከተማ ትልቅ ሙዚየም እንዲኖረን ይጠበቃል። የለንም። ቤተክርስቲያን ጋር ተባብረን የሰራ ነው አንድ ሙዚየም አሁን በቀጣይ ይፋ የሚሆን ቢሆንም እንኳ ከተማውን የሚገልጽ ግን ትልቅ ሙዚየም ለመገንባት እኛ በፕሮጀክት በእቅድ
ዘንድሮ ቢኖርም ያልተሳካ ነገር ነው የሚሆነው። በቀጣይ ግን ይሄንን ታስቦበት የሚሰራ ይሆናል ብለን እንወስዳለን። የደብረ ብርሃን ከተማ አስተዳደርን መዋቅራዊ ፕላን የተከተለ የዲጂታል አድራሻ ስርዓትም ተግባራዊ ተደርጓል። ይህ ዲጂታላይዜሽን ለቱሪዝም ልማቱ ጉልህ አበርክቶ እንዳለውም ጠቁመዋል። ሁሉንም ታሪካዊ ቦታዎች፣ የቅርስ ቦታዎች በዲጂታል ሲስተም በደንብ ማኔጅ ካደረግናቸው የቱሪዝም ሀብቶችን ጭምር በጋራ በዲጂታል ሲስተም ውስጥ ለማካተት የሚያስችል ለማልማት ምቹ ሁኔታ የሚፈጥርበት ስርዓት በቀላሉ ዲጂታላይዝድ በሆነ መንገድ በጣም መጠቀም ይቻላል። ተቋማትን፣ ሆቴሎችን፣ የመንግስት የአስተዳደር ቦታዎችን፣ የአጠቃላይ የከተማውን ስትራክቸራል ፕላን በተመሳሳይ የሃይማኖትና የቅርስ ቦታዎችን ጭምር ለመዳሰስ በጣም ይመቻል። ግጭትና ለመግባባቶችን በባህላዊ ፍርድ ቤቶች መፍታት ዘላቂ ሰላምን በመፍጠር በኩል ፋይዳው የጎላ መሆኑን የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ገለጸ። በዞኑ በሁሉም ወረዳና ቀበሌዎች የባህል ፍርድ ቤቶችን ለማደራጀት እየተሰራ መሆኑን ከፍተኛ ፍርድ ቤቱ ጠቁሟል። ዮናስ ታደሰ። ሀገራችን ኢትዮጵያ ለዘመናት የዘለቁ ማህበረሰብን በሰላምና በይቅርታ አብሮ ያቆዩ መልካም እሴቶች ባለቤት ናት። አንዱና ፋይዳው የጎላው ደግሞ ሽምግልና ነው። ባህላዊ የሀሳብ ልውውጦችና የሽምግልና ስርዓቶች የማንነታችን መገለጫ ብቻ አይደሉም። ይልቁንስ ማህበራዊ መረጋጋትንና ፍትህን የሚያረጋግጡ ታላላቅ ምሰሶቻችን ጭምር ናቸው። አሁን ላይ ደግሞ የቀደመና የዳበረ ባህልን መሰረት አድርገው የሚደራጁ የባህል ፍርድ ቤቶች በዘመናዊና በባህላዊ የፍትህ ስርዓት መካከል ጠንካራ ድልድይ በመሆን ለማህበረሰቡ የማይተካ ፋይዳን እንደሚያበረክቱ እሙን ነው። በሰሜን ሸዋ ዞን በሁሉም ወረዳና ቀበሌዎች ላይ የባህል ፍርድ ቤቶች እየተደራጁ ነው። ልቼ ቀበሌ ላይ መዳረሻቸውን ያደረጉ የባህል ፍርድ ቤት ዳኞች የቀደመው ባህላችን በዘመነ መንገድ መደራጀቱና ትኩረት መሰጠቱ ለማህበረሰቡ ጠቀሜታው ትልቅ ነው ይላሉ። በዛፍ ስር፣ በቤተ ክርስቲያን ስር ወረቀት አልባ የሆነ ሽምግልና ይሸመግል ነበር። ይሄ ደግሞ ባህላዊን ሳይለቅ ወደ ዘመናዊ መምጣቱ መረጃዎችን በአግባቡ የመያዝ ትክክለኛ ለትውልድ ሰነዶችን ለማስተላለፍ እንዲመች ያገለግላል ብዬ አስባለሁ። ወጪ የለ ምን የለ ገንዘብ እንግልት የለ። እንዲህ መደበኛ ፍርድ ቤት እኮ አንድ ጉዳይ ለማለቅ የሚችለው እኮ እስከ 7-8 ዓመት እኮ ይቆያል። ያ እኮ በአንድ ወር በአንድ ቀን የሚያልቅ እኮ ጉዳይ ነው። ያ ምንድነው መከላከያ ትል ጊዜ ቀጠሮ ተራዘም፣ የህግ ምስክሮች ይቀር፣ የመከላከያው ምስክሮች ይቀር። እነዚህ የባህላዊ ፍርድ ቤቶች መደራጀታቸው የመደበኛ ፍርድ ቤቶችን ስራ ከማቅለላቸው ባሻገር ማህበረሰቡ ማህበራዊ ትስስሩ እንደተጠበቀ የሚያስቀጥሉ በመሆናቸው እኛም ብንሆን ኃላፊነታችንን እንወጣለን ብለዋል። ትልቁ ነገር ምንድነው? የመንግስትንም ስራ ያቃልላል። በጣም ትልቁ ነገር ማለት ነው። ምክንያቱም አብዛኛው ህዝብ የሚኖረው ታች ነው። ባህል ያለው ህዝብ ነው፣ እሴት ያለው ህዝብ ነው። የሚኖረው በባህሉ ነው፣ በእሴቱ ነው። በዛው በኖረበት በሴቱ ችግሩ ሲፈታለት ነው ሁሉም ነገር የሚቀለው ማለት ነው። በባህላዊ ፍርድ ቤት ቢዳኝ ለሱም ፍትህ ነው። ዝምድናንም ተያጣ፣ ጉርብትናንም ተያጣ፣ አብሮ መብላትን መጠጣትን መኖርንም አያጣ። በዚህ ቢጨርሱ በጣም ደስ ይለናል። እኛም እናገለግላለን ብለን ማስቀምጠው። የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት ዮሐንስ ወንድሙ በበኩላቸው ማህበረሰቡ በኖረበት ባዳበረውና ቀላል በሆነው መንገድ ግጭቶችንና አለመግባባትን መፍታት እንዲችል ታስቦ ወደ ተግባር የተገባበት መንገድ በመሆኑ በቀጣይም በትኩረት ይሰራበታል ነው ያሉት። ቀደም ሲል ማህበረሰባችን አለመግባባትን፣ ግጭትን የሚፈራበት የራሱ የዳበረ እሴት አለው፣ ባህል አለው። አሁን የተደረገው ነገር ምንድነው? በአዋጅ እውቅና መስጠት ነው። እውቅና መሰጠቱ ለማሟላት፣ ለማደራጀት፣ ክትትልና ድጋፍ ለማድረግና ወደፊት ደግሞ ለትውልድም ለማስተላለፍ በቂ ሁኔታ ይኖራል የሚል ነው። በመጨረሻም ለዕለቱ የተዘጋጁ አጫጭር ዜናዎችን እናደርሳችኋለን። መሰረት መቅጫት አቀርባችኋለች። ተከታትለን እንመለስ። ሀገር አቀፍ የወሰን ተሻጋሪ የወጣቶች በጎ ፈቃድ አገልግሎት ተጀመረ። በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ 5ኛው ዙር ሀገር አቀፍ የወሰን ተሻጋሪ የወጣቶች በጎ ፈቃድ አገልግሎት መርሃ ግብር በዛሬው ዕለት በሐዋሳ ከተማ በይፋ ተጀምሯል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በወቅቱ እንዳሉት በጎነት ከንጹህ ሕሊና የሚመነጭ መልካም አገልግሎት ነው። ባለፉት 4 ሀገር አቀፍ የወሰን ተሻጋሪ ወጣቶች በጎ ፈቃድ አገልግሎት ከተለያዩ የኢትዮጵያ ክፍሎች የተውጣጡ ወጣቶችን በማሳተፍ አመርቂ ተግባራት መከናወናቸውን አስታውሰዋል። በዚህ ዙርም ይህንን በማስቀጠል ከ25 ሚሊዮን በላይ ወጣቶች በ14 አቅጣጫዎች ተሰማርተው የበጎ ፈቃድ አገልግሎት እንደሰጡ ጠቁመዋል። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በኩላቸው ወሰን ተሻጋሪ ወጣቶች ክረምት የበጎ ፈቃድ አገልግሎት አብሮነትን የሚያጠናክር ተግባር መሆኑን ገልጸዋል። የኢትዮጵያ ዜና አገልግሎት ዘግቦታል።
በአፍሪካ ቀዳሚና ተወዳዳሪ የሆነ የጥራት ማረጋገጫ ተቋም መገንባቱን የኢትዮጵያ የተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ አበራ ገለጹ። የኢትዮጵያ የተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ ድርጅቱ በተደራጀ የፍተሻ ላቦራቶሪዎቹ አማካኝነት የምርትና የአገልግሎት ጥራት የማረጋገጥ የምርትና የስራ አመራር ሰርቲፊኬሽን እንዲሁም የኢንስፔክሽን አገልግሎቶችን እየሰጠ ይገኛል ብሏል። በዚህም ድርጅቱ በተጠናቀቀው በጀት ዓመት ከ36000 በላይ የምርት ጥራት ማረጋገጫ አገልግሎቶችን መስጠቱን አስታውቋል። በበጀት ዓመቱ የተሰጠው የጥራት ማረጋገጫ አገልግሎት ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ5500 በላይ አገልግሎቶች እድገት ያሳየ መሆኑን ጠቁሟል። የድርጅቱን ተደራሽነት ለማስፋትና አገልግሎቱን ወደ ክልሎች ተደራሽ ለማድረግ በተሰራው ሰፊ ስራ በድሬዳዋ ከተማ የመጀመሪያ የሆነውን የነዳጅ ምግብና የንጽህና መጠበቂያ ግብዓቶች ፍተሻ ላቦራቶሪ ስራ ማስጀመሩንም ገልጸዋል። ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን በያላችሁበት ይድረስ። ጤና ይስጥልን። Thank you.